ጠመንጃን ብቸኛው የችግር መፍቻ ቁልፍ አድርጎ ማሰብ የከፋ ቀውስና ችግር እያዋለደ በመቋሰል አዙሪት ውስጥ ከመዝለቅ ያለፈ ረብ እንደሌለው ያለፈው የኢትዮጵያ ታሪክ ማሳያ ይሆናል። እናም ለእንደዚህ ያለው የዋልና ያደረ ሀገርንም ወደ ኋላ ከጎተተ ችግር ለመላቀቅ ጠረጴዛን ለውይይት የሳበ ቁርጠኝነትን ማስቀደም ካለፈው አዙሪት የመውጫ በር ነው። በእርግጥም አሁን እየተካሄደ ያለው ሀገራዊ ምክክርን የመሰሉ መድረኮች ትላንት ቢኖሩ እንደ ሀገር የተስተዋሉ ችግሮች በአጭሩ የመቀጨት ዕድል ይኖራቸው ነበር ስትል በሀገራዊ ምክክር ጉባኤው ለመሳተፍ ከትግራይ ክልል የመጣችው መብራት የማነ አጫወተችን። ምክክሩ ስለሚያስፈልገን ምክንያቱም እኔ በተፈጠርኩበት እድሜ ክልል እንኳን ጦርነት አይቻለሁ። ስለዚህ ያን ለማስቀረት በውይይት ውይይት መቅደም አለበት። ይሄ ምክክሩ ቀደም ብሎ ቢመጣ እንኳን እንደኔ ቀደም ብሎ ቢመጣ የሁሉ ኪሳራ ባልተዳረገን ነበር እና እንደኛ ክልል በጣም ያስፈልገናል። ኢትዮጵያ ዘመን የተሻገሩ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ችግሮች እንዲፈቱ የሚታዩ ያለመግባባት ስንጥቃቶችም ስር እንዳይሰዱ የሚያደርግ የምክክር መንገድን ጀምራለች። የእልፍ ባህላዊ የእርቅ እሴት ባለቤት ብትሆንም ኢትዮጵያ ያንን ግን በወጉ መከወን ሲሳናት ቆይታለች። እንደዚህ ያለው መልካም ልምምድን የገፋ መንገድ ደግሞ እንደ ሀገር የመተማመን ባህል እንዲጎድል አድርጎታል። እዚህ ባለመነጋገራችን ባለመከራችን አንዱን እንዳያምነው አንዱን ለአንዱ ጠላት እየተደራረገ የተያየው ስለዚህ ለምንድነው ስላልመከረ ነው። አሁን ግን ችግሮቻችን ቁጭ ብለን ስንነጋገርን ችግሮቻችን ቅርብ ነው ያሉት ወደ አንድነት ነው ያስመጣን። ይሄ ባለመኖሩ ብዙ መስዋዕትነት ታስከፍሎናል። ብዙ ተጎተናል። በተለይ ወጣቶች ብዙ ተጎተናል። ሴቶች ያን ባህል በመጥፋቱ ነው። ያ ከድሮ ከታች ጀምሮ እንደዚህ አይነት ቢዳብር ኖሮ በትምህርት ቤቶች፣ በሃይማኖት፣ በእድር ተቋማት ብዙ የሚያሰባስባለን ያን ባህል ቢያድግ ኖሮ አሁን ያለንበት ደረጃ አንደርስም ነበር። የሰከነ ንግግርና ምክክር የሀገርን ውሎ ያደረ ያለመግባባት እድፍ አጥቦ የሚያጠራ ነው። ይህንን ለማድረግም የትግራይ ክልል የምክክር ጉባኤው ተሳታፊዎች ሀሳባቸው የችግር መፍቻ ቁልፍ ይሆን ዘንዳ የድርሻቸውን ሀሳብ ጠረጴዛ ላይ ይዘው ቀርበዋል። እኛ የትግራይ ሕዝብ አካል ነን። ትግራይ ውስጥ ያሉ ችግር በደንብ እናውቀዋለን። የችግሩ መንስኤም ምክንያትም እናውቀዋለን፣ መፍትሄም እናውቀዋለን። ስለዚህ መፍትሄ ዘላቂ ሰላም፣ አንድነት፣ መረጋጋት ያመጣል ምንለው ሁሉ እያቀረብን እየተወያየን ያለ ነው። ስለዚህ ይሄ በጣም ደስ የሚልና ጥሩ ጅማሮ ነው ያለው የሚል እኔ እምነት ነው ያለኝ። እናም ጠመንጃ የችግራቸው መፍቻ ያደረጉ አካላት ቀዳሚውን መፍትሄ ምክክርና ንግግር ለማድረግ ቆመው ማሰብ እንዳለባቸውም ተሳታፊዎቹ አስገንዝበዋል። ከዚህ አስተሳሰብ ከዚህ እሳቤ መውጣት አለባቸው። የሚያልቅ ያለው የደሃ ልጅ ነው፣ የሚንከራተት ያለው የደሃ ልጅ ነው። የነሱ እኮ ውጭ ነው ያሉት፣ በዶላር ነው የሚኖሩት። የደሃ እኔ ከመቀነቷ ፈታ ያስተማረችውን ልጅ ነው እየተሳደደ ያለው። ያን ለማስቀረት ቆም ብሎ ማሰብ አለባቸው። ችግሩ በጣም ለመግለጽ ራስ በሚከብድ መልኩ ነው ያለና ይሄ ችግር መፍትሄው ደግሞ በጦርነት አይፈታም። ጦርነት መፍትሄ ሊሆን አይችልም። ደጋግመው አይተውታል፣ እነሱ ያውቃሉ። አሁንም ተዋግተው ወጣትን ሊያስጨርሱ ካልሆነ በስተቀር ምንም የሚያመጡት ነገር የለም። ይሄን ተገንዝበው አሁንም ሳንጠፋፋ ሳንደማ እንደገና ተጨማሪ እልቂት ተጨማሪ ኪሳራ ሳናመጣ በውይይት ህዝባችንን ሀገራችን እናድን ኑ ተመለሱ ነው የምለው። ጦርነት ሰው ይበላል፣ ወጣቶችን ይቀዝፋል፣ ከሀገር ለሀገር ተፈናቀያለሽ። ስለዚህ ምንድነው ዋነኛው ጦርነት አይት ነው። ምንም ያመጣው ነገር የለም። ወጣት ነው ሰዎችን ይበላልን። ስለዚህ ግን በጠረጴዛ ውይይት ግን በጣም ደስ ይላል። ኢትዮጵያ ከግጭት ይልቅ በምክክር የጸናች ሀገርን ለትውልዱ ልታሻገር ዛሬ እየመከረች ነው። እንደዚህ ያለውን የሀገር መዳኛ መፍትሄ ደግሞ ውጤታማ እንዲሆን ምርጫቸውን ነፍጥ ያደረጉ አካላትም ስሁት መንገዳቸውን እንዲገቱና ንግግር እንዲያስቀድሙ ሁሉም የድርሻውን ሊወጣ የተገባ ነው። በጦርነቱ ሲደግፉ የነበረ ኢቨን ፖለቲከኞች አሉ፣ ምሁራን አሉ፣ ዲያስፖራ አሉ። አሁን ድምጽ መሆን ያለባቸው ለትግራይ እናት። ምክንያቱም ልጇ በግድ እየተቀማች ነው። ያን ማስቆም አለብን እና የሃይማኖቱ መሪዎችም የትግራይ ሃይማኖቱ መሪዎች ቆም ብለው ማሰብ አለባቸው። ወደ ምክክሩ መምጣት አለባቸው። ትውልዱን ማትረፍ ያ ነው ያለው፣ ሌላ አማራጭ የለንም። ሀገር በገንቢ ሀሳቦች መዋጣት ልትገነባ የከረሙ ችግሮችም ተለይተው ሊፈቱ ሀገሬው በታላቁ የምክክር ጉባኤ ከትሞ ነገን መልካም ሊያደርግ እየመከረ ነው።